እስኪ አንድ አፍታ እየተነፈሳችሁ እንደሆነ አስቡ። እየተነፈስን እንደሆነ አሰብንም አላሰብንም በአተነፋፈሳችን ላይ የሚያመጣው አንዳች ለውጥ የለም። እንዲያውም እያሰብን ስንተነፍስ አስጨናቂና ስራ ይሆንብናል። ዘውትር ግን እያሰባችሁ እንደሆነ መርሳት ዋጋ ያስከፍላችሁ። ዛሬ የምናየው መጽሐፍ በ1903 የዛሬ 100 ዓመት ገደማ ቢታተምም ዛሬም ድረስ ተወዳጅነትን ያተረፈውን የጄምስ አለን አስ ኤ ማን ቲንክስ የሚለውን መጽሐፍ ነው። መጽሐፉ የሐሳብን ኃይልና ጉልበት በተለየ መልኩ ያቀርባል። ሙሉም የመጽሐፉ ሐሳብ ሰው በልቡ እንዳሰበ እንዲሁ ነው የሚል ሲሆን ይህንን ሐሳብ ለማጠናከር ጄምስ አለን 7 ወርቃማ ነጥቦችን ያነሳል። ለዛሬ መጽሐፉ ካነሳቸው 7 ወርቃማ ነጥቦች 4ቱን እናያለን። የቀሩ 3 ነጥቦችን እናንተ ሙሉ መጽሐፉን አውርዳችሁ እንድታነቡ የቴሌግራም ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ወደ መጀመሪያው እስኪ የሚያናድድ ወይም የሚያስከፋ ነገር ሳታስቡ ለመናደድ ወይም ለመከፋት ሞክሩ። አይቻልም። የሚያስደስትና የሚያስቅ ነገር ሳታስቡ ለመሳቅና ለመደሰት ሞክሩ። አሁንም አይቻልም። ስለዚህ ነገሮችን የመለወጥ ተአምር ይፈጥራሉ። ጃክ በ20 ዓመቱ ዓለምን እለውጣለሁ ብሎ ተነሳ። ዓለምን ግን ሰፊና በብዙ ልዩነቶች የተሞላች ሆኖ ሲያገኛት የለውጥ ትኩረቱን ሀገሩ ላይ በማድረግ ደፋ ቀና ማለት ጀመረ። ከብዙ ድካም በኋላ ይህም የማይቻል ሆኖ አገኘው። በመጨረሻ አካባቢና ቤተሰቡን ለመለወጥ መዳከር ጀመረ፣ ግን አልቻለም። ጃክ በሕይወቱ መጨረሻ አንድ ነገር ገባው። ለውጥ ከራስ እንደሚጀምር። ሁሌም ህይወትን ለመለወጥ ስታስብ ከትክክለኛው ስፍራ ጀምር። ምንም ነገር ለመለወጥ ከመነሳታችሁ በፊት ሐሳባችሁን ከመለወጥ ጀምሩ። ያ የሁሉ ነገር መነሻ ስፍራ ነው። አንድ ተክል ከቅንጣት ዘር እንደሚጀምር ድርጊትም ከሐሳብ ይጀምራል። ከእያንዳንዱ ኮንዲሽናል ሆነ አንኮንዲሽናል አስበነውም ሆነ ሳናስብ በደመነፍስ ከምናደርገው ድርጊት ጀርባ አንድ ገፊ ሐሳብ አለ። አስበን ለምናደርጋቸው ድርጊቶች ብቻ ሳይሆን ሳናስብ በደመነፍስ ለምናደርጋቸው ድርጊቶች ሁሉ ቀስቃሽ ምክንያቱ ሐሳብ ነው። አንድን ነገር ደግመን ደጋግመን ስናደርገው ከሆነ ጊዜ በኋላ ነገሩ ከልኩ የአእምሮ ክፍላችን ማለት ከኮንሽየስ ማይንዳችን ወደ ሰብኮንሽየስ ማይንዳችን ወይም ወደ ጨለማው የአእምሮ ክፍል ይተላለፋል። ያኔ ያንን ነገር ለማድረግ ማሰብ አይጠበቅብንም። አእምሯችን ልማድ አድርጎ ስለሚመዘግበው የዛ ነገር ባሪያ እንሆናለን። በአደንዛዥ ውስጥ የሚሰቃዩ ሰዎች ለዚህ ጥሩ ምሳሌዎች ናቸው። ስለዚህ አስበን ብቻ ሳይሆን ሳናስብ ለምናደርጋቸው ድርጊቶች ሁሉ ከኋላቸው አንድ ሐሳብ አለ። በአእምሯችሁ ይዛችሁ የምታቆዩት አዎንታዊ ወይም አሉታዊ ሐሳቦች በድርጊት በኩል በገሃዱ ዓለም ራሳቸውን ይገልጣሉ። ድርጊት የሐሳብ ጭማቂ ውጤት ነው። አእምሮ ልክ እንደ ለምለም የአትክልት ስፍራ ነው። መልካም ዘር ከዘራችሁበት መልካምን ፍሬ ታጭዳላችሁ። ጤናማ ያልሆኑና ደግነት የጎደላቸው ዘር ከዘራችሁ ተቃራኒውን ውጤት ታገኛላችሁ። እንዲሁ ከተዋችሁት ደግሞ መርዛማ አረሞች ይበቅሉበታል። ጄምስ አለን ባህሪ የሐሳብ እቅፍ አበባ ነው ይላል። ከሐሳብ የተጸነሱ ድርጊቶች ሲደጋገሙ ከቆይታ በኋላ ባህሪ ወደ መሆን ያድጋሉ። ባህሪ የውስጥ ማንነት ውጫዊ ነጸብራቅ። አንድ ዛፍ በፍሬው እንደሚታወቅ አንድ ሐሳብ ወደ ፍሬ ደረጃ ሲደርስ ባህሪ ይባላል። አእምሮ ደግነት በጎደላቸው መርዛማ ወይም ኔጌቲቭ አሉታዊ በሆኑ ሐሳቦች ሞላ። ፍርሃት፣ ድብርት፣ ጭንቀት እንደ በሬ ማረሻ ከኋላ ይከተለዋል። በጤናማና ጨዋ በሆኑ ሐሳቦች ላይ ቆይ። ሰላምና ደስታ ያንተ ይሆናል። የምክንያትና የውጤት ሕግ በቪዚብል ወርልድ ወይም በሚታየው ዓለም እንዳለ ሁሉ በማይታየው ወይም በኢንቪዚብል ሐሳባዊ ዓለም ላይ አለ። ዘውትር በአእምሯችሁ የምታስቡትን ሐሳብ በመምረጥ ሰላማዊ ምሽግን መገንባት ትችላል። አሊያም በመርዛማ ሐሳቦች ውስጥ በመዘፈቅ ለራሳችሁ የምትሆን ትንሽዬ ሲሆን ልትሰሩ ምርጫ ይናል። ሁሌም በመልካምና ጤናማ ሐሳቦች ውስጥ ቆዩ። በመልካምና ጤናማ ሐሳቦች ውስጥ ስትቆዩ ውጤቱም እንዲሁ መልካምና ጤናማ ይሆናል። መርዛማ ሐሳቦች ግን የመጥፊያ መንገዶቻችን ናቸው። ጤናማ ሐሳብ በጎ ድርጊት፣ በጎ ባህሪን ይቀርጻሉ። እንዲሁም ሰላማዊ ህይወትን እናገኛለን። መርዛማ በሆኑ ሐሳቦች ስንቆይ በጎነት በጎደላቸው ድርጊቶች እንሞላለን። ጤናማ ባልሆኑ ባህሪዎች ይቀረጹብናል። ፍርሃትና ጭንቀት የሞላበት ህይወት እንኖራለን።
የዛሬውን ሐሳብ ስናጠቃልለው በዚህ ምድር ዘውትር ከምታስቡት አነቃቂና አስደናቂ ሐሳብ በላይ ኃይል ያለው ነገር የለም። ሐሳብ እምቅ ኃይል እንዳለው ዘር ነው። አንድ ተክል ከቅንጣት ዘር እንደሚጀምር ሐሳብም እንዲሁ ከድርጊት ይጀምር። እየተነፈሳችሁ እንደሆነ መርሳት ችግር የለውም። ዘውትር ግን እያሰባችሁ እንደሆነ መርሳት ትልቅ ዋጋ ያስከፍላችሁ። የሁሉ ነገር መነሻ ሐሳብ ነው። ዛሬ ላይ ከህይወታችሁ የማትወዱት ነገር አለ። ምክንያቱም ትላንት በአእምሯችሁ በያዛችሁትና ባቆያችሁት ትክክለኛ ያልሆነና የተበላሸ ሐሳብ ውጤት ነው። የዛሬ ህይወታችሁ የትላንት አስተሳሰባችሁ ውጤት ነው። የነገ ህይወታችሁን ለመለወጥ የዛሬ አስተሳሰባችሁን ቀይሩ። እብደት አንድን ነገር በተመሳሳይ መንገድ ደጋግሞ እያደረጉ የተለየ ውጤት እንዲኖረው መጠበቅ ነው ይላል አልበርት አንስታይን። የማትወዱት የህይወታችሁ ክፍል የማትወዱት ሐሳብና ድርጊት ሲደመር ውጤት ነው። አንድን ነገር ለመለወጥ ስትነሱ ከድርጊት ሳይሆን ለዛ ነገር ያላችሁን ሐሳብ ከመለወጥ ጀምሩ። ዛሬ ከተረዳችሁት አዲስ ግንዛቤ የተነሳ የምታስቡትን ሐሳብ በመቆጣጠር ጤናማ አዎንታዊ በሆነ መንገድ ህይወታችሁን መለወጥ ትችላላችሁ። በአእምሯችሁ ዘውትር የምታስቡትን ሐሳብ በንቃት በመከታተልና በመቆጣጠር ህይወታችሁን እንደገና ማደስና መለወጥ ይቻላል። ይህንን ሐሳብ ለመረዳት ማመን አይጠበቅባችሁ። ቀለል ባሉ የዕለት ተዕለት ጉዳዮቻችሁ ላይ ሞክሩና በህይወታችሁ ላይ የሚፈጠረውን ለውጥ ተመልከቱ። ዛሬ እንግዲህ በጄምስ አለን ሴማንቲክስ በሚለው መጽሐፍ ዙሪያ የነበረን ዳሰሳ ይህን ይመስል ነበር። ሙሉ መጽሐፉን የምታገኙበትን የቴሌግራም ሊንክ አድራሻ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በመጽሐፉ ዙሪያ ያላችሁን ሐሳብና አስተያየት ኮመንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ሰብስክራይብ ግጩ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።